ፈጣሪ እከኩም ብቻ አይደለም የሚሰጠው ጥፍሩንም አይነሳምና ውሎ ማደርም ክብር ምስጋና ላንተ ይሁን። ሚሊየን የሚባል ስም አሁን ከስሯል። እነ ሽብሬማ ያፍራሉ አሁን። ወይ ሽብሬ እንደ 10 ብር አየዋለሁ ራሴን ራሱ በጣም ተንገላቶ ታውቃላችሁ። አሁን 10 ብር እንዴት ነው ለመሆኑ? ማንኛችንን ጤነኛ ማን ነው አሁን ብቻውንም ሳያወራ አይቀራ? ቀዩን እኮ ነው ነጭ ነው። አዎ ለውስጤ ግን እነግረዋለሁ ማስተዋል ይሄ ቀይ ነው፣ ይሄ ቀይ ነው። ምን አላንተ የባሰ ታምጣ ትላለህ እንዴ? ከሞት በላይ ምን ትሆናለህ? የባሰ ታምጣ ነው አንተ የባሰ ታምጣ። ያቺን ይዞት ኧረ እባክህ ባለቤት ኧረ እባክህ ገደል ብትፈታ ይቺ ትብሳለች። ይህ በምስሉ ላይ የምትመለከቱት ሁለቱም ኩላሊቶቹ በሕክምና ፈጣሪ ለሰጠው አላሳነሰውም፣ ላልሰጠውም አላቀመሰውም። እየተከተለኝ እንደ ራሴ ጥላ ክብሬን ክብር ነሳው እንጀራ ፈሪ ብላ። ምግብ አይበላም ብሎ ያማኛል ሰው ከሳ ተቆረሉ ብሎ ያማኛል ሰው። ይሄ ልጅ ነቅሎ አሉ ብሎ ያማኛል ሰው። ወፈፍ አድርጎታል ብሎ ያማኛል ሰው። ችግርን መከራን ኧረ እሱም ባይቀምሰው ጊዜ አመጣውን ጊዜ እስኪመልሰው ድጋፍ ከአምላኬ እንጂ አልጠበቀም ከሰው። ኧረ ሰው ኧረ ሰው ኧረ ሰው ኧረ ሰው 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 መቼም ፈጣሪ እከኩም ብቻ አይደለም የሚሰጠው ጥፍሩንም አይነሳምና ውሎ ማደርም ክብር ምስጋና ላንተ ይሁን። ይመሻል ይነጋል። እኔ ማስተዋል ወፈፌው የተሰኘሁት ችግር ደርሶብኝ ችግር እምተነፍስለት ሰው ስላጣሁኝ በጭንቅላትና በሆድ መካከል ትልቅ ልዩነት እንዳለ ስለማም ይህ አስተሳሰቤና አመለካከቴ ብዙ ሰዎች ጋር ሊያግባባኝ አልቻለም። ስራም መስራት አልቻልኩም። ህሊናና ሆድ በጣም ልዩነት አላቸው። የሰው ማንነት የሚለካው ሚዛን ቢኖር ቢመዘን ጥሩ ነበር። ምን ዋጋ አለው? ቦርጩ ቢዘረገፍ ኳስ ቢያክል አናቱ፣ ወይ እህል በማብዛት ቢነፋ ደረቱ፣ 100 ኪሎ ቢሆን ቢመዘን ክብደቱ የፈለገ ይሁን ስልጣን ወይም ሀብቱ ማወቅ አይቻልም ስለ ማንነቱ። የሰው ማንነቱ መለኪያ ክብደቱ አይደለም በስጋው ነው በጭንቅላቱ። ዛሬ ግን በጣም ሆዳደሮች እየበዙ ነው። አንዱ በልቶ ካደረ አንዱ ገንታ የለውም። እዚህ ሚሊዮነር ታያለህ፣ እዚህ ደግሞ በልቶ ማደር ያቃተው ምስኪን እንደ ሃይላንድ ጎማ ሁሉ ወድቆ ሰው ረግጦት ሁሉ ሊያልፍ ይችላል። ለዚህም ነው ሚሊየን የሚባል ስም አሁን ከስሯል። እነ ሽብሬማ ያፍራሉ አሁን። ወይ ሽብሬ! አዎ እንግዲህ ልጁን ስሙን ሲሰይም ማናለም ዶላሩ ወይ ቢሊየን መባል አለ። ጊዜ ያመጣው ነው። በዚች ዓለም ላይ በጣም ብዙ ሚሊዮነሮች ተፈጥረዋል። በዚች ዞር ስትል ደግሞ እንደዚህ ሃይላንድ የሰው ልጅ ወድቆ ታያለህ። የሰው ልጅ እንደ ሃይላንዱ በአሁኑ ሰዓት ከማቀው ሰው ይልቅ የማያከኝ ሃይላንድ የተሻለ ሆኗል። ይሄው በጠዋት ተነስቼ እነዚህ ሃይላንዶች ለቃቀሜ ቁርሴን ዳቦ ቀምሳለሁ። የሰው ልጅ ማለት እንደውም ወፈፌው የሚል አሰኝቶኛል። ወፈፌው ማን ነው? ለራስህ መንገር ነው። ሰው ከሰማው ዛሬ ቢዚ ነው። በዚች
ድሃ በሆነች ሀገር 4 አይነት 5 አይነት አኗኗር ሆዳምነት በጣም ስለበዛ ነው። ጠብ በሚል ነገር የለም። እኔ ማስተዋል ግን እንደ 10 ብር አየዋለሁ ራሴን ራሱ በጣም ተንገላቶ ታውቃላችሁ። አሁን 10 ብር እንዴት ነው ማስተዋል ተንገላትቻለሁ። ወፈፌው ማስተዋል የሚል ስያሜ ሰጠኝ የሰው ልጅ። አዎ ለማን የምተነፍሰው ስላጣው እኮ ብቻዬን የማወራው። ብቻ ማውራት እኮ ጥሩ ነው። ብቻ ማውራት፣ ብቻ ማሰላሰል ሰው የባሰ አባብስብሃል፣ የባሰ አስነቅልሃል። የምር አምነህ መቀበል ከጀመርክ አዎ። ግን ለመሆኑ ማንኛችንም ጤነኛ ማን ነው አሁን ብቻውንም ሳያወራ አይቀረ? እኔ እኮ አጋጥሞኛል በየቦታው ሃይላንድ ስለቅም ባለሀብቱ ስለ ሀብቱ መጨመር፣ የኔ ቢጤው ደግሞ በልቶ ስለማደሩ እያሰበ ይሆናል። መቼም ፈጣሪ ሁሉን ነገር አይነሳም። ጥሩ ሰው ሆነ ያገኘኋቸው ወይዘሮ ጥርዬና ሻምበል ባሻ ወሬ እያመጡ አቅሞኛል። ቡናም አፍልተው ይጠሩኛል። ፍቅራቸውን አልነፈጉኝም። እውነተኛ አዎ፣ በጥቂቶች እንደነዚህ አይነት ሰዎች ነው እየኖርን ያለ ነው። ወፈፌው ይሉኛል። ወፈፌ ብቻውን ማውራት ማሰላሰል ጠቃሚ ነው። እንዲህ አይነት መጨካከን ከየት መጣ? ሁላችንም ማሰብ ማሰላሰል አለብን። አዎ እያስተዋልን ሰው ማለት ሰው ሆኖ የሚገኝ ነው። በአንዱ ቁስል አንዱ ካላመመው ሰው ነኝ ማለቱ ምን ትርጉም አለው? እኔ ማስተዋል አሁንም ቢሆን ከማንም ምንም አልጠብቅም። አሁን እኖራለሁ፣ እኖራለሁ እየተከተለኝ እንደ ራሴ ጥላ ክብሬን ክብር ነሳው። እንጀራ ፈሪ ብላ እንጀራ። አዎ አሁንማ ብልጡ እያለሁ እኔ ማስተዋል። አዎ ይሄ ነጭ ነው። አዎ መኖር መቻል አለብኝ። ቀዩን እኮ ነው ነጭ ነው። አዎ ለውስጤ ግን እነግረዋለሁ ማስተዋል፣ ይሄ ቀይ ነው፣ ይሄ ቀይ ነው። እንዲህ ብለህ ካልኖርክ አትችልም። አዎ አንዱ ካንዱ ይሻላል ብለህ አትጠብቅማ። የባሰ አታምጣ ይላል። የባሰ እየተባባሰ ሮሮና አይደለም። የራሴን ህይወት የምኖረውን ነው የምነግርህ። የባሰ አታምጣ ይላል ሰውየው። የባሰ አታምጣ ሁለቱ ነው። ወይዘሮ ጥሩ ናቸው ያወሩኝ። ወይዘሮ ጥሩም ጨዋታ ይችላሉ እንደ ባለቤታቸው። የባሰ አታምጣ ሁለቱ የስቅላት ፍርድ ተፈርዶባቸው የባሰ አታምጣ ይላል። በጣም ተናዶ ከሁለቱ አንዱ ወደ ስቅላት እየሄዱ ነው። ሞት የባሰ ሙነላት የባሰ አታምጣ ትላለህ እንዴ? ከሞት በላይ ምን ትሆናለህ? የባሰ አታምጣ ነው አንተ። የባሰ አታምጣ የባሰ አታምጣ። ከዛ ልክ መሰቀያ ቦታ ሁለቱም እንደደረሱ ከመሰቀላቸው በፊት 50 ጅራፍ እንዲገረፉ ተፋ ያላልኩም። ይኸው የባሰ አታምጣ እያልን እንደ ባሰን እየኖርን ነው። አዎ ሰው በሰውነቱ መከበር አለበት። ሰው ማስተዋል መቻል አለበት። ያለበለዚያ እንቱ ወበከንቱ ሰው ማለት ማን ነው? እኔ ማስተዋል ጊዜ ያመጣውን ጊዜ እስኪመልሰው ድጋፍ ከአምላኬ እንጂ አልጠብቅም ከሰው። ባሻ አንድ ጊዜ ያሉኝ እንደዚሁ ትዝ አለኝ። የባሰ እየተባባሰ እኮ ነው የሚመጣው ጎበዝ። ባሻ ምን አሉኝ? ታውየው 25 ኪሎ ስንዴ ሊያስፈጭ በረንዳ ነገር ላይ አስጥቷል። እዛች በረንዳ ላይ እንዳሰጣ በአጋጣሚ ዞር እንደ ከማለቱ አህያ መታ ማርጋ 5 ኪሎ ማጥቶን አስገር በጣም ተናዶ ዱላ ይዞ ሲባታችኝ አህያ በለጠች። ሊደርስባት አልቻለም። በጣም ተናዷል። ያ ስሜት ዞር ሲል ሌላ አህያ
ያችን ይዞት ወንድ ኧረ እባክህ ባለቤት ኧረ እባክህ ገደል ብትፈታ ይቺ ትብሳለች። አንዱ ከአንዱም አይሻል። አንድ ነገር ስንናገር በጅምላ አንድ ነገር ሲባል ጅምላ ፍረጃ ነው። ማንም ማንን አይወክልም። አንዱን እንዴት አንዱን መቼም ማስተዋል ለቻለ ሰው የራሱ ማስተንተኛ ይኖረዋል። ባንዱ ሊስቅ አይገባም። አዎ እኔ ማስተዋል ወፈፌው ይበለኝ ጨደዴው ይበለኝ ህሊናህን ካልተጠቀምክበት አዎ ሰው ያሳብድሃል። ምነው ፈጣሪ ምን አደረግኩ? ፈጣሪማ ያዳላል። በፊደል እንኳን ከፊደሉ እንኳን ሀብታም ብሎ 4 ፊደል ድሃ ብሎ 2 እያልኩ ራሴ ስፈላሰፍ ወዲያው ሃይላንድ ጎማዬን ይዤ እንዴ ሲወዛወዝ ፈጣሪ ደግሞ እዛው መልስ ይሰጠኛል። ይህ በምስሉ ላይ የምትመለከቱት 2ቱም ኩላሊቶቹ በሕክምና ሲል ወጣው ፈጣሪ አቤት ፈጣሪ ሆይ ለኔ ያደረከውን ነገር ምንም አላደረክም። ኧረ አላማረርህም። ጤናዬን ሰጥተህ በሰላም ይቅር በለኝ ፈጣሪ ብዬ እማጸናለሁ። ለካ የተሰጠንን ብናውቅ የጎደለን የለም። ጤናማው በዚሁ ኑሮዬ ላይ እኔ ማስተዋል ፓራሲታሞል መግዣ የሌለኝ ሰው ብተኛ አስበውና እጽናናለሁ። አዎ ፈጣሪ ለሰጠው አላሳነሰውም፣ ላልሰጠውም አላቀመሰውም። ይሄን አምኜ ነው ተቀበልኩት። በሰላም ወጥቶ በሰላም መግባቱም ትልቅ ነገር ነው። እኔ ማስተዋል ሰው ያለውን ይበል። አሁንም እኖራለሁ። መተዛዘን፣ መተሳሰብ፣ እርስ በርሳችን መተጋገዝ እንጂ ካለፈው ሳንማር አሁንም መቆስቆስ አንዱን በአንዱ ጋር ደካማ ጎን ብቻ እየፈለግን እየተነቋቆርን ማንም ፍጹም አለም ማንም ሙሉ ነገር የሚሰራ የለም። በዚህ የትም መድረስ አንችልም። ጊዜ ያመጣውን ጊዜ እስኪመልሰው ድጋፍ ካምላኬ እንጂ አልጠብቅም ከሰው። ወፈፌው ይለያል ዳቦማ ይገዛልኝ ይሉኝታ ገሎኛል። እየተከተለኝ እንደ ራሴ ጥላ ክብሬን ክብር ነሳው እንጀራ ፈሪ ብላ። አዎ ሁሉም አይሳንህ፣ ሁሉንም ነገር እኔ ረስቻለሁ። ስለ ራሴ ትቼ ስለ ወዲያ አድራለሁ። አዎ ሰው ጋር ከማውራት ብቻ ማውራት ይሻላል። ሳለውን ይበል ወፈፌው ማስተዋል ቢያንስ የዳቦ መግዣ ካገኘሁ ያንን ይዤ እገባለሁ። አይ ሰው ምግብ አይበላም ወይ ብሎ ያማኛል ሰው ወፈፍ አድርጎታል ብሎ የሚያማሰው። ኧረ ሰው ስለ ራሱ ሳያውቅ የሰው ያወራል ሰው።